በሲ ፕላስ ፕላስ ፕሮግራሚንግ እንዴት ነው ይሆናል ማትስ ላይ ካስታወሳችሁ ኤን ኢንቲጀር ነምበሮችን የምንደምርበት ሲኩዌንስ ላይ አለ አይደል ፎርሙላ። ልክ እንደዚህ አይነት ነገር በፎር ሉፕ ተጠቅመን የፈለግነው ድረስ ለምሳሌ ከአንድ እስከ አምስት ያሉ ቁጥሮችን መደመር። አሁን ለምሳሌ ከአንድ እስከ አምስት ተከታታይ ቁጥሮችን ብንደምራቸው 15 ይመጣሉ። አንድ ሲደመር አንድ ሲደመር ሁለት ሶስት ሲደመር ሶስት ስድስት ሲደመር አራት አስር ሲደመር አምስት 15 አያችሁ አይደል? አምስት ቁጥሮችን እንደዛው መቶ ቁጥሮችን አሁን ተከታታይ ቁጥሮችን ብንደምር ስንት ነው የሚመጣው? 5050 አይደለ? ልክ እንደዛ እንዲሰራልን በሲ ፕላስ ፕሮግራሚንግ ተጠቅመን ፎር ሉፕን ተጠቅመን እንዴት እንሰራለን የሚለውን ላሳያችሁ። መጀመሪያ ቫሪያብል ዲክሌር ማድረግ አለብን። ኤን ነምበሮችን የሚይዝልን ኤን የተባለውን ዲክሌር ማድረግ አለብን። ሁለተኛ ደግሞ ደምረን የምናስቀምጥበት ቫሪያብል ያስፈልገናል። ሰምን በለው እሱን ደግሞ ማለት ነው። ሰም ኢዝ ኢኳል ቱ ዜሮ። ዜሮ ለምን አልኩት? ምክንያቱም ኢኒሻሊ ስንጀምር ዜሮ ነው፣ የደምረን ያስቀመጥነው ነገር የለም። እንደዛ ካልሆነ የራሱን ቫልዩ ይሰጣል። ስለዚህ የራሱን ቫልዩ ከሚሰጥ ኢኒሻሊ ዜሮ እናደርገዋለን ማለት ነው። ሲ አውት፣ አሁን ይሄ ሲ አውት የፈለግነውን ነበር ኢንተር ኤንዝ ነምበር ማለት ነው እንዲያስገባልን ያደረገው ጀስት ይሄንን ለእኛ እንዲያሳየን ማለት ነው። ይሄ ከሌለ ምን ማድረግ እንዳለብን ስለማናውቅ ይሄን እንዲያደርግልን ነው። ሲኢን ብለን ምን እናስገባ? ኤንን ማለት ነው። ከዛ ፎር ሉፕ እንጠቀማለን። ፎር ያው ብሬስ ይኖራል። ፎር ኢንት አይ ኢዝ ኢኳልስ ቱ ከአንድ እስከ መቶ ያሉት እንዲደምርልን ነው ማለት ነው። ለዛ ከዛ እንደምታስታውሱ ሰሚኮለን ይኖራል። አይ ከአንድ ይጀምራል፣ ምክንያቱም ከአንድ እስከ መቶ ያሉትን ነው። እሺ አይ ሌዛ ኖር ኢኳል ቱ ከማ ጋር ወይነስ ወይም ደግሞ እኩል ይሁን ከማ ከኤን ጋር። ኤን የምናስገባበት እዚህ ጋር እንደምታዩት የምናስገባው ነው ማለት ነው ኤን። እሺ ከዛስ ሰሚኮለን አይ ፕላስ ፕላስ። ምክንያቱም ለምንድን ነው አይ ፕላስ ፕላስ የምናደርገው? እስከ መቶ ድረስ እንዲደርስልን ነው። አይ ሌዛ ኖር ኢኳል ቱ ኤን። ኤንን መቶ ብናደርግ እየቀያየረ መቶ እስከሚደርስ ድረስ እየተሽከረከረ እንዲሄድ ነው ማለት። ስለዚህ ከዛ ሰም ምንድን ነው ማለት ነው? ሰም ኢኒሻሊ ሰም ያስቀመጥ ነው አለ። ሰም ኢዝ ኢኳል ቱ ሰም ፕላስ አይ ማለት ነው። ገባችሁ አይደለ? አይ ማለት ከማን ጋር እኩል ነው ብለናል? ከኤን ጋር እኩል ነው ወይም ያንሳል ብለናል። ስለዚህ አንድ ስናስገባ አይ እዚህ ጋር አንድ ትሆናለች። አንድ እዚህ ጋር ማለት ነው፣ እዚህ ጋር የምታዩት ጋር ማለት ነው። አሁን ሰም ዜሮ ነው ብለናል አይደል? ዜሮ ኢኒሻሊ እዚህ ጋር ዜሮ ስለተሰጠ ነው እዚህ ጋር። ስለዚህ አሁን እናደርጋለን፣ ሰም ዜሮ ነው፣ አይ ደግሞ አንድ ነች። አይ አሁን መቶ ኤንን መቶ ብናደርጋት ለምሳሌ ሉክ ለምሳሌ ኤን ማለት መቶ ቢሆን መነሻችን ማለት ነው። መቶ ቢሆን መጨረሻው ኤን ማለት ነው። አንድ ያንሳል ከመቶ ትሩ ነው። ትሩ ስለሚሆን ሰም ኢዝ ኢኳል ቱ ሰም ፕላስ አይ ነው አይደለ? አይ ስንት ነች? አንድ። ሰም ስንት ነው? ዜሮ። ዜሮ ሲደመር አንድ ስንት ይሆናል? አንድን ያስቀምጣል ማለት ነው ሰም ላይ። ከዛ ይመለሳል፣ ምክንያቱም ሉፕ ነው፣ አይትሬት ያደርጋል። አይትሬት ማድረግ ደግሞ ይደጋግማል ማለት ነው። አይን ይደምራታል። እዚህ ጋር ኢንክሪመንት የሚባል ነገር አለ። ይጨምርባታል። አንድ ሲጨምር ሁለት ትሆናለች። ሁለት ያንሳል ከመቶ ትሩ ነው። ይመጣና አይ ሰም ስንት ነው? አንድ ሲደመር ሁለት ሶስት እያለ ይሰራል ማለት ነው። አሰራሩን አውትፑቱን አሳያችኋለሁ። ሲ አውት አሁን ሰምን ያወጣልን ማለት ነው። ሰምን እንዲያወጣልን ነው የምንፈልገው። ሰም አሁን ኢንድልን በለውና ኢንድ ላይን ማለት ነው። አሁን ይህንን አውትፑት ብናይ ያመጣልናል ማለት ነው ኢንድል። እሺ አሁን ረን እናድርገውና ያሳያቸዋል እንዴት እንደሆነ። ቆይ አንድ ጊዜ ሶሪ። ስለዚህ እዚህ ጋር ከርሊ ብሬስ እናስገባና ከርሊ ብሬስ እናስገባበትና ውስጥ እናድርጋቸው። እንደዚህ ማለት ነው። አሁን ረን እናድርገውና እንየው። ይሄ ጀስት ኢንተር ኤንዝ ነምበር የሚለውን እናስገባለን። ኤንዝ ነምበር እኛ የምንፈልገው ስንት ነው? በትንሹ አሁን ለምሳሌ መቶ እናድርገው። መቶ ብናደርገው አያችሁ አይደለ? 5050 ብያችኋለሁ። እዚህ ጋር እንደምታዩት መጨረሻ ጋር እንደምታዩት ከአንድ ጀምሮ ያሉትን እንዴት እየደመረ እንደሚሄድ ያሳያል።
እንዴት እየደመረ ስቴፕ ባይ ስቴፕ አሁን 100 ነው የምናስገባው። ያያችሁ አይደለ? ሁሉንም ቁጥሮች 100 አስገባንለት አንድ ይደምራል። ከዛ አንድ ይሆናል። ከዛ 2 ይሆናል 3 ከዛ 6 10 እያለ እንደዚህ እየደመረ ይሄዳል ማለት ነው እስከ 1050 የመጨረሻው እዚህ ጋር እንደምታዩት። እሺ አሁን ቁጥሩን አነስ እናድርገውና ለመረዳት እንዲመች 5 እናድርገው። 5 ቁጥሮችን ስንደምር ተከታታይ ቁጥሮችን 15 ይመጣል። እዚህ አሁን ኢንተር ኢንዝ ነምበር 5 አያችሁ አይደል? 5 ሰጠነው 1 3 6 10 15። አሁን ለምሳሌ አንድ ስናስገባ ሰም መጀመሪያ 0 ነው አይደለ? አንድ ሲደመር 0 1። ከዛ አይ ትጨምራለች አይደል? ፕላስ ፕላስ ያለው 2 ትሆናለች። 2 ሲደመር 1 3 ይሄው። ከዛ 3 ሆነች ሰም። ከዛ ሰምም ጨመረችና አይም ጨመረችና 3 ሆነች። 3 ሲደመር 3 6 እያለ እስከ 15 ይሄዳል ማለት ነው። ይሄ እንዲያሳየን ነው። ግን ይሄ እንዳይታይ ከፈለግን ሰም የምትለዋን ከታች ማድረግ እንችላለን ማለት ነው። ሰም የምትለዋን ይሄን አጥፍተን እቺን ሰምን ከሉፕ ውስጥ ማውጣት ነው። ከት ብለን ከሉፕ ውስጥ ስናወጣ ጀስት አውትፑቱን ብቻ ያሳየናል። ሲ አውት ጀስት ሰም ብቻ ሰም ብንለው ጀስት አውትፑቱን ብቻ እንዲያሳየን ማድረግ እንችላለን። አሁን 100 እናስገባለት። ይሄው 5050 ይላል ማለት ነው። በቃ እንደዚህ መጠቀም ትችላላችሁ። እነዚህ አይነት ቲፖች ማግኘት ከፈለጋችሁ ሰብስክራይብ አድርጉ። ጥያቄ ካላችሁ ደግሞ ኮመንት ላይ አስቀምጡ። የተለያየ አሳይመንት ምናምን ሊሆን ይችላል፣ ፈተና ሊሆን ይችላል። ሰራለን ጥያቄ በቪዲዮ ሰራላችኋለሁ። ስለዚህ ይሄ ነው በሉፕ መደመር ኢንቲጀር ነምበሮችን መደመር እንችላለን ማለት ነው። ሰብስክራይብ አድርጉ።